ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ እንዴት ነው? ለማን ነው? እኛ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። ቁርስ እየበላን ነው ይላችኋለሁ ውዲቶቼ። እንብላ እንግዲህ የኛ ቁርሳችን ሲያም እንግዲህ ትምህርት ቤት ሄዳለች። አንዷ እዚህ አለች። አምባሻ በጎመን የናፈቃችሁ ካላችሁ ብሉ። የተባረከ ይሁን በሉ። ያው ሻይ አላፈላሁም፣ ቡና ነው ያፈላሁት። እንግዲህ አባቱ ባለው ነው። ቶፊዬ ንቀንጆ እስከ ሰላም አለይኩም በሉ። ሰላም አለይኩም በሉ። የላ በብር እኮ ነው የሚሰራው። አንድ ሰው በለፋበት አንድ ሰው አድራል እንዴ? ሰላም አለይኩም በሉ። የላ እና አምባሻ ቆንጆ አምባሻ ነው የናፈቃችሁ። ምርጥ ሳምባ የበሰለ አምባሻ ነው። በጎመን እየበላን ነው እና ውዲቶቼ እንብላ። የጠፋሁበት ምክንያቱም ባለፈው እውነት ለመናገር ለእኔ ውሸት ነገር ምንም አይሆንልኝም። እኔ ብዙ ጊዜ አይቼዋለሁ። ባለፈው አለቅሳለሁ ብዬ ባይን ይመጣል ብዬ ዝም ብዬ እስኪ ዩቲዩብ ልስራ ብዬ ሽንኩርት እንደዚህ በቀባው ማለት ቀብቼ በካሜራ ጀርባ እኮ በጣም እንደዚህ አድርጌዋለሁ። ግን ከዛ በኋላ እምቢ አለኝ። በኋላ እኔ ማምሻ አካባቢ በጣም አማማኝ አሳመመኝ። ሐኪም ቤት ድረስ ሂጄ የላረኩለት መድኃኒት የለም እላችኋለሁ ውዲቶቼ። በተለይ በሽንኩርቱ በኩል በጣሪ ወላሂ ላዚምን በራሴ ነገር ማዘዛ ምጥቼ ብዬ በጣም ፈርቼ ነበር። አልሐምዱሊላህ አይኔ ታሚሜ ነው የጠፋሁት እላችኋለሁ ውዲቶቼ። ላይቭ አልገባውም ለዛ ነው እላችኋለሁ ውዲቶቼ። በተለይ በውሸት ነገር እንትን የምትሉት ፈጣሪ ወይ ለእኔ አይሆንልኝም። ግን ብዙ ሰዎች ያው ሳይዋሹ ሳይንት ሳይሉ እኮ ዩቱብ አይሰሩም። ምክንያቱም ዩቱብ የሚከታተሉት ራሱ ውሸት ነው እላችኋለሁ ውዲቶቼ። ቁርስ እየበላን ነው እንብላ እና እንዴት ናችሁ? ጠፍቼ ነበረ። ያው አንድ 4 ቀን ይሆናል ከጠፋሁት። ዛሬ ጁማ ነው። ጁማ ሙባረክ ብያለሁ። ዱአ አድርጉ። የታመመ አፊያ የሚሆንበት የሞተው አላጅነት ፍርዶስን እንግዲህ ያው ዛሬ አንዳንድ ቀን ጁማ በሳምንት ጁማ ቀን ሁሌም እንግዲህ መጥፎም ሰራም ጥሩም ሰራን ጁማ ቀን ለኛ አልፍልላል። ጁማ ቀን ወፍቆታል ይላል አንዳንድ ሰው ከሞተ ማለት ነው። ለአንድ ቀን ነው እንጂ እኮ ማለት ነው የሰራነው ነገር እኮ መጠየቀን አይቀርም። እንግዲህ አላህ በመልካም ነገር ይጻፍልኝ ማለት ነው። ረመዳን ደርሷል። አላህ በሰላም ያደርሰን። አብሽሩ እናንተም አላህ በሰላም በደስታ በፍቅር ለሀገራችሁ አብቅቶ ከልጆቻችሁ ጋር ከባለቤታችሁ ጋር ብታሳልፉ ቀን አላህ ቅርብ አድርግላችሁ ይላችኋለሁ። እና ውዲቶቼ በመቀጠል ምን ልላችሁ ፈልጌ ነው፣ ለረመዳን ትእዛዝ አስቤዛ እቃ ምናምን የምትፈልጉ ልጆች ካላችሁ ስልኬን አስቀምጣለሁ ይዘዙ እላችኋለሁ። እና ውዲቶቼ ቡታጅራ ያላችሁ ልጆች ትላልቅ ዩቲዩበሮች ባለፈው ቪዲዮ ለለቀቁ ሰዎች እውነት ብትደርሱላቸው። ስንት ሰው ይረተና ስንት ሰው አይተናል። ግን ከሁሉም የነሱ በጣም ይብስ ነገር ነው። በአንድ ቤት 4 ሰው ማለት በጣም ከባድ ነው ውዲቶቼ። እኔ እንጃ ግን ባላችሁት ነገር መቼም የሰራነው ነገር እኛ ለነገ ነው እንጂ መልካም ስራ ሰርተን ብናልፍ በጣም ጥሩ ነው፣ ደስ ይላል እላችኋለሁ ውዲቶቼ። ባላችሁትን ሀቅም 50 ሎሚ ለአንድ ሰው ሽክም ነው፣ ለ50 ሰው ጌጡ ነው። ያላችሁትን ነገር እንኳን አካውንቱ ደግሞ ቪዲዮ ላይ እንትኑ ላይ አስቀምጬዋለሁ። ያላችሁት ነገር አስገቡ ውዲቶቼ። ወላሂ እንኳን አቂማችሁ ከቻለ ቀለም ምናምን ቢቀቡ ለእናት እንኳን እናት አላችሁ እንኳን በእናት እንኳን አትጨክኑም ውዲቶቼ። እኔ ብዙም ልከድ አላበዛባችሁም ይሄ ነው። እና ሁለተኛ ደግሞ ፖስታ ኮድ ከውስጥ መስመር የሚጠይቁ ልጆች አላችሁ ዩቱብ ስለ ዩቱብ ደግሞ ማለት ነው ፌስኪማ ዩቱብ አሁን ምሳሌ ሞኔታይዝ ከሆናችሁ $10 ከሞላችሁ በኋላ ፖስታ ፒን ይጠይቃችኋል። ያን ፒን ምንድነው? ፖስታ ኮድ ነው የጎግል እንትን ማለት ነው። ያን
ያን ደግሞ ምናልባት ቤተሰባችሁ ሂዶ የሚደርስላችሁ እዛ ሂዶ የሚያመጣላችሁ ከፈለጋችሁ እኔ የልጁ ቁጥር አስቀምጥላችኋለሁ። የፖስታ ኮድ ተይ እስኪማ የፖስታ ኮድ 200 ብር ነው። ባንቺ ኧረ አንቺ ልጅ ተይ። ኧረ ፈጣሪ ወይ ባንቺ ቦታ ቆይ እስኪ ልጄ ላጥባ መጀመሪያ ከተነሳች አላጠባዋትም። ከዛ ያው ብዙ ነገር ሰርቼባታለሁ እና ምን ለማለት ፈልጌ ነው ውዲቶቼ እንትን ማለት ነው ቡና ግለ የቦሳ ኮድ የልጁ ቁጥር እኔ ያስቀምጠዋለሁ። ጉታጀራ ነው ማለት ነው። የልጁ 200 ብር ነው። ቪዲዮን እስከ መጨረሻ ማስታወቂያው ደግሞ እስከ መጨረሻ እዩልኝ። እንትኑ የልጁ የፖስታውን 200 ብር ነው። ግን በኔ በኩል እኔ ርቀት ነው ያለሁት አንቺ ሂደሽ እንደዚህ አዝርጊ የምትሉ ልጆች ካላችሁ የመኪና ብቻ ነው። እኔ የመኪናና የልጁ 200 ብር ነው። የእድላችሁ ነው። በ15 ሊመጣ ይችላል፣ በወር ሊመጣ ይችላል፣ በሁለት ወር ሊመጣ ይችላል። አሁን እኔ በወር ነው የመጣ ማለት ነው። የእድል እንደ እድል ነው። ከዛ ለእኔ ሂጄ 200 ለልጁ ከፍዬ የሆነ 4 ቁጥር ይሰጠኛል። 4 ቁጥር ከሰጠኝ በኋላ አምጥቼ ለእናንተ ይሰጣለሁ። እናንተ ታበሩታላችሁ። ከዛ በእድላችሁ የመጣ ጊዜ በ15 ይምጣ በወሩም ይምጣ 6 ቁጥር ፖስት አኮዲ በስማችሁ ነው። ደግሞ በነገራችን ላይ በእናንተን ለማንም ይሸጥ ለማንም እንትን የሚል አይደለም። በስማችሁ ነው የሚመጣው። ለምን ኢሜል ስታስሞሉት ሞኔታይዝ ስታስደርጉት ትክክለኛ ስማችሁ ከነ አባታችሁ ከነ ሀያታችሁ ነው የምታስገቡ ሞኔታይዝ ስታስደርጉ ማለት ነው። እና ያን ደግሞ ኮድን 4 ቁጥር ኢንዴክስ ሲሰጣችሁ ጎግል በትክክለኛ በዘመራ ባስሞላችሁ ስማችሁ ነው ጎግል ሚልክላችሁ። በራሳችሁ ስም ነው ሚልክላችሁ። ከዛ ያን እንትን ከላከላችሁ ጎግል ከላከላችሁ በኋላ ያን ቁጥር እኔ አምጥቼ ፎቶ አንስቼ እልክላችኋለሁ። እናንተ ስታስገቡት አካውንታችሁና እሱን ነው የምታስገቡት በአንዴ ማለት ነው። አይ $7 ካልሞላችሁ ማለት ነው። $7 ካልሞላችሁ እንትኑ ብቻ ፖስታ ኮድ ብቻ 6 ቁጥር ታስገባላችሁ። $7 ከሞላችሁ በኋላ ደግሞ አካውንታችሁ ታስገባላችሁ። $7 ወደ አካውንታችሁ ይገባል ማለት ነው። ያን እንትን የፖስታ ኮድ ደግሞ ግዴታ ነው። እሱ ካልገባ 4 ወሩም 5 ወሩም ላይ መለስ ላይ ገባም ብር ላይ እናንተ ዩቲዩብ ላይ ከፍላችሁም ይችላል። የጎግል እንትን ፖስታ ኮድ ግዴታ ነው። በቃ እሱን ስታስገቡት ነው ብር ወደ እናንተ ጋር በቃ ትክክለኛ ዩቲዩብ ጎግል ወደ ዩቲዩቡን እንትን ሲልክላችሁ ነው። ፒኤን ሲልክላችሁ ያን ቁጥር አምጥታችሁ 6 ቁጥር ነው 6 ቁጥር ትሞላላችሁ። ከዛ አካውንታችሁ ይገባል። ከዛ $7 ስትሞሉ ብራችሁ ወደ አካውንታችሁ ይገባል ማለት ነው። እኔ አሁን በራሴ ሂጄ የኔን ኮድ ላስገባ ብል አይቻልም። በእናንተ በራሳችሁ ቢቻል አሪፍ ነው። ምክንያቱም ጎግል በራሳችሁ ስም ነው የሚልከው እና ቁጥሩ ያስቀምጥላችኋለሁ። እንደገና ደግሞ እኔንም ደግሞ ሂጂና እንደዚህ አዘርጊ የምትሉ ልጆች ካላችሁ የመኪና ብር ነው ደርሶ መልስ ሂጄ የሚመጣበት ነው ቁጥር። ከዛ ቁጥሩ 4 ቁጥር ነው እሱ የሚሰጠው ያን 4 ቁጥር እሱንም ደግሞ እኮ በኢሞ ማናገር ትችላላችሁ ልጁ ማለት ነው። እኔንም ካልፈለጋችሁ ምናልባት የዛሬ ሰው ላይ ታመን ይችላል። እኔ ታማኝ ነኝ ሌላችሁ አይደለም። እኔ በራሴ ተማመናለሁ። እናንተ ለታምኑ ትችላላችሁ። ምናልባት እሱን ለታምኑት ምናልባት ወይ የሌላ ኮድ እንትን ሊሰጠኛል ልትሉ ከጠረጠራችሁ ኢሞ አለው ቁጥሩ አስቀምጥላችኋለሁ። ኢሞ አለው ገብታችሁ ታናግሩታላችሁ። 200 ነው በአካውንቱ ታስገባላችሁ። ከዛ ቁጥር ይሰጣችኋል። ያን ቁጥር ታበሩታላችሁ። የመጣ ጊዜ ደግሞ እንደዚህ መጥቷል ነው ውሰጂ ይለሻል። ከፈለገሽ ቤተሰብ ከፈለግሽ ደግሞ እሱን እንትን አድርገውና ቅደደውና ቁጥሩን አንስታ ፎቶ ላይ ላክልኝ ትሉታላችሁ። ከዛ አንስቶ በኢሞ ይልካል። ኢሞ አለው ልጁ ማለት ነው። እኔ ወላይ ለመልካም የቻልኩትን ነገር ልረዳችሁ ይሞክራለሁ። ምንም ነገር እንትን የለውም ችግር የለውም። እና በመቀጠል ደግሞ ዩቲዩብ ክፈችልኝ የምትሉኝ ልጆች አላችሁ። ዩቲዩብ እኔ ውዲቶች መክፈት አላውቅም። እንኳን መክፈት
ኤዲት ራሱ መስራት አላውቅም። እኔ ቪዲዮ ዝም ብዬ ሰርቼ ነው ዝም ብዬ የምለቅላችሁ ለእናንተ ማለት ነው። እና ለቅቄ ነው የሚልክላችሁ እንጂ እኔ ኤዲት ማድረግ ራሱ አላውቅም። እኔ አላህ እናንተና ማላ እድሜያችሁ ያርዝማችሁ። እኔ ምንም ነገር ፒክቸር ምንም ፎቶ የሚያሳምር ነገር አለቀም። ብቻ እንደ ቪዲዮ እንዳለቀኩት ነው የሚለቀው ቪዲዮ ማለት ነው። እና ግን ከዚህ ኮተት ከዚህ እንትኔ እናንተ ማበረታታቱ እናንተ ማየታችሁ ራሱ ደስ ይለኛል፣ በጣም ደስ ይለኛል ማለት ነው። መልካም ነገር ለራስ ነው። ቪዲዮ እስከ መጨረሻ እዩልኝ። የሚጠይቁትን ጥያቄ ካለ እኔ በአቅሜ እረዳቸዋለሁ በቻልኩት አቅሜ ማለት ነው። እና ሌላ ነገር እንደዚህ ነው እላችኋለሁ ውዲቶቼ። እኔ ዩቲዩብ መክፈት አላውቅም እላችኋለሁ ውዲቶቼ። በያላችሁበት አላህ ይጠብቃችሁ። አላህ ሰላም ያለነት አይለያችሁ። እንግዲህ ባሉካው ያው አያወራም እንግዲህ ዝም ብዬ ደቀንኩት ምግብ ቁርስ እየበላ እንግዲህ እየተባረካ ይበሉ እላችኋለሁ ውዲቶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ።